ህላዬ ዮሴፍ አቤት በለው አትልም ወይ? እያረበረበች ሸዋ ላይ ከረመች ይላል። እስኪ በደንብ አምጣው እሱን ራሱ አቡበከር ብቻ ወደዚህ እስኪ። ህላዬ ለምንድን ነው ግን ህላዬ ሁለት ስም ያለው? ህላዬ አርቲስት ህላዬ አቡበከር እንደምን ነው? ደህና ነኝ። ለአንተ ዘፈኖች ነው ከኔ ጀምሮ ያደግ ነው። በጣም የማከብርህ የምወድህ የመጨረሻ ወንድሜ ነህ። የት ነው የተወለደው አቡበከር አደም ወይም ህላዬ ዮሴፍ? ቢቸና የት? እዛው ከተማ ውስጥ ነው? እንኳን ደህና መጣ። የሶማው ቋያና አቡበከር መጣ። ለምንድን ነው ሁለት ስም ያለህ? አይ ቅጥል ስም ነው። ዋናው ስም ግን ማን ነው? አቡበከር። አቡበከር አደም ነው አይደለም? አዎ። በእምነትህ ሙስሊም ነህ? አዎ። ለምንድን ነው ህላዬ የተባልከው? አይ ትልቅ ወንድሜን ጋሼ እንደማለት። ጋሼ እንደማለት ነው። አዎ። እንደው በጣም የሚገርም ነው። እያረበረበች በቃ መቼም እያረበረበች ያልተዘፈነበት ሰርግ በነፃ ያልበላበት ኢትዮጵያዊ የለም። እያረበረበች ሸዋ ላይ ከረመች፣ ጎጃም ላይ ከረመች የሚለው እስኪ አስታውሳቸው። አታወዛውዝ ወንድማችን በስነ ስርዓት ለስልክ ከዚህ በኋላ ማውንት ግዛ። በትክክለኛ የሚዲያ ሰው ነው። አቡበከር ስለመጣ ህላዬ በጣም እንወደዋለን። ህላዬ ነው እንግዲህ። እስኪ ህላዬን አናውቅም የምትሉ 2 ቁጥር ወይም እናውቃለን የምትሉ 1 ቁጥር። ህላዬን የማያውቅ ካለ አልተፈጠረም ማለት ነው። በጣም ልዩ ነው። ሽቦ የሚለውን የድሮውን ብታዳምጡ ታምር ነው የሚጫወተው። ድምፁ በጣም ልዩ ነው። በቃ ሪሚክስ ሳይደረግ በኮምፒውተር ነው ድሮ የሚዘፍነው። ካሴቶችን ያልቸበቸበባቸው ያልከበረባቸው ሚሊዮነር ያልሆነ ሙዚቃ ቤት የለም። ዝም ብለው እያባዙ አቡበከር አደም እሱ ነው። የቢቸና ልጅ ነው። የጎጃም የፈለገ ጊዮን ልጅ ነው። እንኳን ደህና መጣ በድጋሚ ብያለሁ ወንድማችን። ቁጭ በል ችግር የለውም። ቁጭ በል። ለኛ መነሳት አያስፈልግም። ምናልባት ለተመልካቾቻችን ክብር ካልሆነ እኔ ተራና ኢምንት ሰው ነኝ። በጣም ተራ ሰው ነኝ። ሰላም ብያለሁ። እስኪ አቡበከርን የምታደርጉ 100 ጻፉ እስኪ። የአቡበከር አድናቂዎች ደግሞ 100 ጻፉ። የአቡበከር አድናቂዎች የሀገሬ ልጅ የሚለው ይበዛል። ከታች እየገቡ ነው። እስኪ ባትረዱም እንኳን ታፕታፕ በማድረግ ኮፕሊንግ በማድረግ ሼር በማድረግ ሌሎች ደግሞ ዛሬ የትውውቅ ነው አምጡት ብያለሁ። የትውውቅ ጊዜ ነው። ቀጣይ ግን ቀን ይዘንላቸው እነዚህ አርቲስቶች መረዳት አለባቸው። እንደ ያልተሰረገ ሰርግ፣ ያልተጋባ ሴት፣ ያልተጋባ ወንድ በኢትዮጵያ ቴሌቪዥን በተለያየ ድሮ ይዘፈኑ ነበር። አሁንም ዩቲዩብ ላይ የማያጫውት ዲያስፖራ የለም። ህላዬ ወይም አቡበከር አደም ይሄው በፊታችን ላይ እንግዲህ ቀርቧል። እንግዲህ አድናቂዎቹ የታላችሁ ነው ጥያቄው። ለትልቅ መቀመጫ ሄደህ ሴት ስለሆነች አንበሳ የምትዋርድ እነዚህ ሰዎች አንቋቸው። ምን ይረዱ ይገባል። እንርዳቸው። በጣም ጎበዝ አርቲስት ነው። እስኪ አስታውሳቸው። እስኪ ደስ ያለን ሙዚቃ ተጫዋት። እስኪ ሌሎቻችሁ እናንተ ባትረዱ ለሚረዳ ሰው ሼር አድርጉት። ለሀብታሞች በውስጥ መስመር ለምታውቁ። አቤት እያረበረበች በጣም ጥሩ መጫወት ትችላለህ። ቀጥል። እያረበረበች ጎጃም ላይ ከረመች። እያረበረበች ጎጃም ላይ ከረመች። ጎምላሌ ጎምላሌ
ዝናቡ ዘነበ የኔ ሸጋን እያጉረመረመ ሸዋ እንዲከረመ አንቺ ያለሽበት ሆይ ገላ ነው መሰለኝ በዝና የዝና 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 ተውኝ እባካችሁ እንኳን የማሰቡን የእጄን ተኩላችሁ ስምንተኛው ሽው ሽው በዛ የኔ ሸጋን እያጉረመረመ ሸዋ እንዲከረም ሸበሌው ገዳው አሃው ገዳው አሃው ገዳው አሃው ገዳው አሃው ገዳው አሃው ገዳው አሃው ገዳው የፍቅር መድኃኒት ወዴት ይገኛል? ወዴት ይገኛል? ሙለሌ ማበዳነ ረዳመድነን ማራደመድን እሷ ታደዋለኝ የምትወደውን እየናጎብናለን 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 ለው መላ መላ 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 የሰማሁት ዛሬ ባኔ ደርሶን ዛሬ ባኔ ደርሶ ዘለስለኛል መልሶ መላልሶን መልሶ መላልሶ የጋራ ነው ፍቅር የጋራ ነው ለው መላ መላ 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 ወዳጅና የልበሰው እንዲሁ ወጀደው የትገራዘው እንደማቀነትሽ ሁለዝርዙ እንደማቀነትሽ ሁለዝርዙር ተወደዱ ወዲያው ገላየ 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 ወዲም ባርባራሎ እንደብር ተሰጋን እንደብር ተሰጋ ሌላንቺ የደምንዱ እንደማመናነ ተረኛው ያኔ ያማጋግዝኛል ያማጋግዝኛል የተመለከተ ባጀብ ይሸኝኛል ባጀብ ይሸኝሽለት በጣም 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 ታችሁታል ድምጽ አሁን የሚገርማችሁ ይሄ በኮምፒውተር ሪሚክስ የተደረገ ነው የሚመስል በጣም ልዩ ነው በጣም ይችላል አንደኛ እድሜም ነው ሁለተኛ ኑሮም አንዳንድ ችግሮች አሉ የሚቀመጡበት ወንበራቸው እኮ ራሱ የተስተካከለ አይደለም እድሜውም ቀላል አይደለም አቡበከር በእኛ ትናንሽ ልጆችን ነው የምናውቀው እስካሁን ግን የሚገርመው ግን ድምፁ እንዴት እንዳልተቀየረ በጣም ገርሞኛል ያው ነው በቃ ጥሩ ከጀርባ የሆነ ነገር መደገፍ ያለበት ቦታ ብታስቀምጠው ደስ ይለኛል ወገቡን እያስቸገረው እንደሆነ ይታየኛል በቃ እንደሱ ተቀመጥ ችግር የለውም አማራነት እንደዚህ ነው እንዴት እንደሚወደው አይታችሁ አባቱ ማለት ነው አያችሁ አማራነት በዚህ ደረጃ ስንከባበር ድንቅ ነው አሁን እነዚህ ሁለቶች በጣም በጣም የሚገርም ድንቅ ድምጽ ነው የሚገርም ነው
ዘፈኖቹን ደግሞ ስሙለት። ግን ቀጣይ ማስታወቂያ ሰርተህለት ትመጣለህ። ዩቲዩብ ላይ ሌላም ላይ ተከተሉት። አቡበከር አደምን እንረዳዋለን ማለት ነው። እንረዳዋለን የምትሉ እስኪ አንድ ቁጥር ዲያስፖራዎች፣ በተለይ የአረብ ሀገር እህቶቻችን አሁኑን ንግድ ባንክ አለህ አርቲስት አቡበከር? አዎ አንድ ቁጥር የአቡበከር አድናቂዎች በእውነት አቡበከርን የማያውቅ ካለ እኔ አማራ አይደለም። በሱ ዘፈኖች ያላደገ ሰው የለም። በጣም ትውስታ የሀገር ቤቱን ትውስታ የሚያመጣባቸው ዲያስፖራዎች የበሱ ዘፈኖች ሰርግ ላይ ያልጨፈረ ሰው የለም። ይሄ አሁን ይኸውላችሁ ደክሞታል፣ ወገቡን ያማዋል፣ ሳየው የጤና እክል ያጋጠመው ይመስለኛል። ልንረዳው ልናሳክመው ሁሉ ይገባል። ወደ ነበረበት እንዲመጣ ማድረግ። እዚህ ያሉ የእንቁ ባህላችንን የሚያሳድጉ የጥንት አባቶች እንደዚህ ወንድሞችን መደገፍ ያስፈልጋል። ከዚያ ውጭ ግን ቀጣዩ ትውልድ ራሱ አያስቀጥለውም። የአማራን ባህል ማንም በቃ አሁን አቡበከር ከሞተ ማን ያየኛል እኔ ዘፈንኩ አልዘፈንኩ ብሎ ያቆመዋል። አማራ ትልቅ ህዝብ ነው። በሃይማኖት ስትሄዱ፣ በአርቱ ስትሄዱ በጣም ትልቅ ህዝብ ነው። ይሄ በጣም ብዙ ሰው የዚህ የሴሰኝነት ምናምን ይመስላችኋል። የኃጢአት ይመን ነው። የአማራ መዝሙሮች ናቸው። መዝሙሮች ናቸው። ለኔ እንደዚያ ነው የማያቸው። እንደ ፖለቲከኛ ሳያቸው መዝሙር ነው እንጂ የሴሰኝነት የምናምን የትልቅ መቀመጫ ማሯሯጥ አይደለም። ይሄ ትልቁ እንቁ ባህላችንን በተለይ ቅድም አሁን ወንድማችን ሲሸልል ሽለላና ፉከራ ህዋቶች ለ28 ዓመት ካሴቶችን በጥፍ እየገዙ አቃጥለዋቸዋል። ለምን? የአማራ ህዝብ ሽለላና ፉከራ ሲሰማ እንደሚቃወማቸው እንደሚያሸንፋቸው ስለሚያውቁ። እንደነዚህ ያሉ ደግሞ አርቲስቶች በጣም ይሄ መረዋ ድምጽ ነው። በዚህ እድሜው ስንት ዓመት እንግዲህ ስንት ዓመት ይሆነዋል ይሄ የተዘፈነው እያረበረበች አቡበከር 92 ተመልከቱ። you see guys 92 የተዘፈነው አሁን ግን ዛሬ ሲዘፍነው አቅም ስላነሰው እንጂ ድምጹ ግን ያው ነው። እና በጣም ኮርቸባለሁ ስለመጣ ራሱ እንኳን ደህና መጣ። አሁን አንድ ቁጥር እስኪ አቡበከር ለጊዜው ዛሬ የሆነ ገንዘብ ሰጠን ደስ እንዲለው። ትናንት ነበር የመጣ ይሄ ወንድማችን ቤት ነው ያደረው። እኛን ሊያገኝ እናንተን ሊያገኝ ነው የመጣው። በእውነቱ ሙስሊሞች በአላህ ያው ፈጣሪ አንድ ነው፣ ክርስቲያኖች በእግዚአብሔር ሁሉም አምላክ አንድ ነው። በተለያየ አኳን ነው የምናመልከው እንጂ ፈጣሪ አንድ ነው። በፈጠራቸው አምላክ ይዘናቸዋል። እንደነዚህ ያሉ የጥንት አይከኖቻችንን በጣም ዋኖቻችንን መደገፍ አለብን። በጣም ተች አድርጎኛል ሳየው እንደዚህ ራሱ ይሄ መከበር ያለበት። ውጭ ሀገር ቢሆን አርቲስቶች ቢሊዮነሮች ናቸው፣ ፕራይቬት ጀት አላቸው፣ ምንም ማንንም አይጠይቁም። እኛ ሀገር ግን መሰደቢያ ሆኗል። አርቲስት ጭራሽ መሰደቢያ። ቤት ውስጥ እኮ ሲከፋህ የምከፍተው ሰርግ ላይ እኮ የምትጨፍሩበት ክርስትና ምርቃት ላይ በእነዚህ ዘፈኖች ነው የምትጨፍሩት፣ ግን በነፃ ነው የምትጨፍሩት። ቢያንስ እኮ ዩቲዩብ ላይ ስከፍቱ ለዩቲዩብ መክፈል አለባችሁ። በእውነት እንደዚህ ወድቀው ደግሞ ከሳስረው ስናገኛቸው ሲወድቁ ደግሞ ደግፈን ማንሳት አለብን። አይህርት በጣም አመሰግናለሁ። ኮይኑ አሁን ብትሰጡ ገንዘብ የተሻለ ነው። አንበሳ ብንዋርድለት 50 አንበሳ አይጠቅመው፣ 70% ቲክቶክ ነው የሚወስደው። በባንኩ ላይ ግን ብናስቀምጥለት በጣም ይጠቅመዋል።